ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን የኢትዮጵያ የጤና ባለሙያዎች በሙሉ በአጠቃላይ የጀመሩት የሥራ ማቆም አድማ ሁለተኛ ቀኑ ላይ እንገኛለን በርታ የጤና ተቋማት በዛሬው ዕለት የተቀላቀሉ ይገኛሉ አዲስ አበባ አብዛኞቹ ትልልቅ ሆስፒታሎች የሥራ ማቆም አድማውን ሙሉ በሙሉ መምታታቸውን የሚያሳዩ መረጃዎች እየወጡ ነው በተለያዩ አካባቢዎች በተመሳሳይ የጤና ማዕከላት ሆስፒታሎችን ጨምሮ በከፍተኛ ደረጃ አድማውን በመቀላቀል ላይ መሆናቸውን አሳውቋል የአብይ አህመድ አገዛዝ ባለ በሌለ ኃይሉ አድማውን ለመቀልበስ ከፍተኛ ጥረት እያደረገ ነው በየሆስፒታሉ የቅጥር ማስታወቂያዎችን አውጥቷል እስካሁን የተመዘገበ እንደሌለ ነው ለማወቅም የተቻለው የኢትዮጵያ የጤና ባለሙያዎች የጀመሩት አድማ በተከታተለበት በዚህ ሰዓት ላይ የኢትዮጵያ መምህራንም ሊቀላቀሉ ይችላሉ የሚለው ስጋት አገዛዙን በክፉኛ አስግቶታል በተለያዩ ክልሎች መምህራን ትምህርት አቁመው በስብሰባ እንዲጠመዱ እየተደረገ ይገኛል በደቡብ ኢትዮጵያ በተለያዩ ክልሎች እንደዚሁም በኦሮሚያ በድጋሚ በአዲስ አበባም ሰሞኑን ከተካሄደው በተጨማሪ በቅርቡ ሌላ ዙር ስብሰባ እንደሚኖር ተገልጿል በተለያዩ መስሪያ ቤቶችም እንደዚሁ ሰራተኞችን በመሰብሰብ ከአድማው ጋር በተያያዘ የልብ ትርታቸውን ለማዳመጥ ከፍተኛ ጥረት እያደረገ ያለው አገዛዙ አጠቃላይ አድማ ይመታል የሚልም ስጋት እንዳደረበት ነው የሚነገረው የዛሬውን አጠቃላይ የአድማውን እንቅስቃሴ በተመለከተ ከዘውትር ተሳታፊያችን ጋር መረጃ እንለዋወጣለን እስቲ ዛሬ ጠንከር ያለ እንቅስቃሴ ነው የተደረገው አብዛኞቹ የጤና ተቋማት ሆስፒታሎች አድማውን ተቀላቅለዋል ዛሬ በተለይ የዘውዲቱ ሆስፒታል 60 የሚሆኑ የጤና ባለሙያዎች በይፋ መቀላቀላቸውን አስታውቀዋል አሁን እንደምንሰማው የግል የጤና ኮሌጆች የግል የጤና ተቋማት ጭምር አድማውን ለመቀላቀል መወሰናቸው እየሰማን እንገኛለን ምንድን ያለው ዛሬ መሳይ በጣም አመሰግናለሁ እንግዲህ እንደሚታወቀው ይሄ መንግስት የወንድ በር ካልተሰጠኝና እኔ ብቻ አሸናፊ ሆኜ ሌሎቻችሁ ተሸናፊ ሆናችሁ ተንበርክካችሁ ካልተገዛችሁልኝ በስተቀር እኔ ወደ ኋላ ማፈገፈግበት እንዳባትና እንደ መንግስት ጉዳዩን በሆደ ሰፊነት አይቼ የዶክተሮችን ወይም የጤና ባለሙያዎችን ጥያቄ መመለስ አልችልም ብሎ በልህ የገፋበት እንደሆነና የሕክምና ባለሙያዎች ደግሞ ምንድነው ያሉ ያሉት አስፈላጊነታችን ለኢትዮጵያ እጅግ በጣም አስፈላጊነታችንን መንግስት እስኪገነዘብ ድረስ ወደ ኋላ በፍጹም ማፈግፈግ የሌለ መሆኑን በማለት መግለጫ እየሰጡ ነው በጣም ጉዳዩ በጣም ተካሯል በተለያዩ ከተሞች ያሉ ሆስፒታሎች ከትናንትናው በባሰ ሁኔታ ሙሉ በሙሉ የሥራ ማቆም አድማው ተግባራዊ የሆነ ይገኛል በርካታ የጤና ባለሙያዎች በተለይ የዩኒቨርሲቲ ስፔሻላይዝድ ሆስፒታል ውስጥ የሚገኙ የኢንተርንና ሬዚደንስ ወይም ኗሪ ዛው ግቢ ውስጥ ኗሪ ሆነው ሕክምና የሚሰጡ ረጃጅም ልምድ ያላቸው በጣም ብዙ አመት የተማሩና ብዙ አመት ኤክስፒሪየንስ ያላቸው ልምድ ያላቸው ሐኪሞች ዛው የሚኖሩ ሰዎችን አጉሮራቸውን እያነው እየወሰዱ ወዳልታወቀ ቦታ እየወሰዱ ያጋዟቸው ነው የሚገኙት ይህን በተመለከተ በጥቁር አንበሳ ሆስፒታል ጭር በማለቱና በርካታ በሽተኞች አገልግሎቱ ፈላጊ በሽተኞች ዛው አካባቢ ላይ ሕክምናው ያልተሰጠን በመንግስት ቸልተኛ ምክንያት ነው በመንግስት ምክንያት ነው በማለት ወደ መንግስት ፊታቸውን በማዞር አድማ በማድረግ ላይ ነው የሚገኙት ትናንትና የጀመረው ዛሬም ተጠናክሮ እንደቀጠለ ነው የሚገኘው በአጠቃላይ በብዙ ሆስፒታሎች መሳይ በርካታ ሆስፒታሎች አድማውን ተቀላቅለው ነው የሚገኙት በዋናነት በተለይ ወላይታ ሶዶ ሆስፒታል እንዲሁም ዘውዲቱ አለርት የካቲት 12 ጥቁር አንበሳ ወላይታ ሶዶ ሆስፒታል ዋቻሞ ሆሳና የሚገኘው ዋቻሞ ሆስፒታል አርሲ ዩኒቨርሲቲ ሆስፒታል ጎንደር ዩኒቨርሲቲ ሆስፒታል ወልዲያ ቻግኒ በአጠቃላይ አዲግራት እንዲሁና ያልተጠቀሱ በርካታ ሆስፒታሎች አድማውን ሙሉ በሙሉ የመቱ ሲሆን ህዝብም ከነሱ ጎን መሆኑን በበርካታ መገለጫዎች እየታዩ ነው ያሉት ለምሳሌ መሳይ አለርት ሆስፒታል ልጇን ለማሳከም ሄዳ ሕክምና ሳታገኝ የተመለሰች አንዲት እናት ጻን ልጇ ነው የታመመባት ሕክምናውን ባለማግኘቷ ወደ ቤቷ ተመልሳለች ወደ ቤቷ ከተመለሰች በኋላ ግን ለጠየቋት ሰዎች ያለችው ነገር ምንድነው ልጄ ታክሞ መዳን ባይችልም ሕክምና በወቅቱ ማግኘት ባይችልም ያነሱት ጥያቄ ትክክል በመሆኑ መንግስት ጥያቄያቸውን ሊመልስ ይገባል እኔም ከነሱ ወገን ነኝ የሚል ልጇ እንኳን ታሞባት ከሐኪሞች ጎን መሰለፏን ነው የተናገረችው በአጠቃላይ በብዙ የድርጅቶች ሳይቀር የመንግስትን ክፋትና ተንኮል ወይም ለህኝነት በመቃወም የሚገኘው የጤና ማህበሩ በኦሮሚያ ክልል የኦሮሚያ ጤና ባለሙያዎች ማህበር በአዲስ አበባ ከተማ የሚገኘው የጤና ባለሙያዎች ማህበር በአማራ ክልል የሚገኘው የጤና ባለሙያዎች ማህበር ከጤና
ባለሙያዎች ያደረጉትን አድማ በመደገፍ መንግስት ጥያቄያቸውን እስካልመለሰ ድረስ እኛም ከነሱ ወገነን በማለት መግለጫ እየሰጡ ነው የሚገኙት። መንግስት ደግሞ በዛው ልክ በልሁ እንደቀጠለበት ነው የሚገኘው። እንዲያውም በአንዳንድ ቦታ ላይ ለምሳሌ በሐዋሳ ከተማ አውጦት የነበረውን የአዲስ ቅጥር ማስታወቂያ አዲስ የቅጥር ሰዎችን ወይም የጤና ባለሙያዎችን ማግኘት ባለመቻሉ ይቅርታ ጠይቃችሁ አድማ ያረጋችሁ ሰዎች እስከ ሰኞ ከተመለሳችሁ ልንቀበላችሁ እንችላለን በማለት ያው ማስታወቂያ መልሶ የተፋው ምራቅ መልሶ እንደዋጠ ነው መረዳት የቻልኩትኝ። እንዲሁም ለምሳሌ ቅዱስ ጴጥሮስ ሆስፒታል 30 ሐኪሞችን አጠቃላይ ሐኪሞችን 38 ነርሶችን 8 አነስቴዚያ ወይንም የማደንዘዣ ባለሙያዎችን 96 ባለሙያዎችን ማስታወቂያ አውጥቶ እስካሁን ድረስ ግን አንድም እንዳላገኘ ነው መረዳት የቻልነው። አዳማ እንዲሁም ለሁለተኛ ጊዜ ሙሉ በሙሉ መቀሌ ለዛሬ ሁለተኛ ቀኑን ነው አድማ ማድረግ የተቻለው። ግን በበርካታ ሆስፒታሎች መንግስት ማስታወቂያ እየለጠፈ አዳዲስ የሕክምና ባለሙያዎችን ለመቅጠር እንቅስቃሴ እያደረገ ነው የሚገኘው። በዛው ልክ ደግሞ የጤና ሚኒስትሯ ዶክተር መቅደስ ዳባ የጤና ባለሙያዎች ወደ ሆስፒታል ባለመግባታቸውና ግልጽ የሆነ ይሄ አይነ ስውር ወይንም የኢትዮጵያ ሕዝብ ሙሉ ያወቀው ነገር ሆኖ እያለ ነገር ግን ምንም አይነት ክፍተት እንዳልተፈጠረ በአይተናት ሰምተናት ማናቀው በሚዲያ ወጣ ማናቃት ዶክተር በሳምንት 3 ጊዜ ወጣ በየቀኑ እየወጣች ሕክምና አገልግሎት እየተሰጠ ነው። ምንም አይነት መስተጓጎል አልተፈጠረም። ዶክተሮቹ ወይም የጤና ባለሙያዎቹ አገልግሎት እየሰጡ ነው። ግልጋሎት የምትፈልጉ በሽተኞችም ወደ ሆስፒታል ሄዳችሁ አገልግሎት ማግኘት ትችላላችሁ በማለት በጣም በሚዲያ ወጣ እየተናገረች ነው የምትገኘው። ይሄን ያለችበት ዋነኛ ምክንያት መሳይ እንግዲህ ሕክምና ሙያ እንደሚታወቀው የተለያየ አይነት ሙያ በውስጡ የያዘ ነው። አንድ ሐኪም ኦፕሬሽን የሚሰራ ሐኪም አነስቴዚያ ያስፈልገዋል፣ ነርሶች ያስፈልጉታል፣ ጀነራል ዶክተሮች ወይም አጠቃላይ ዶክተሮች ያስፈልጉታል። ስፔሻላይዝ ያደረገው ብቻ ሳይሆን የተቀናጀ ስራ የሚሰራበት ሆኖ እያለ ነገር ግን በየቦታው ጋውኑን አልብሰው በጤና ጣቢያ በክሊኒክ በጤና ማዕከላት የሚገኙ ምንም ዕውቀትና ሙያ የሌላቸው ተማሪዎችን ሳይቀር የግል ኮሌጅ ተማሪዎችን ሳይቀር አፍነው በመውሰድ ጋውን በማልበስና በማታለል ከዚህ ትቀጠራላችሁ፣ እዚህ ሐኪም ቤት ቋሚ ሆናችሁ ትቀጠራላችሁ፣ አንዳንዶችንም ሹመት እንሰጣቸዋለን፣ የሆስፒታል አስተዳደርጋቸዋለን በማለት ያታለሉ አስጨንቀው በመሳሪያ በማስፈራራት ሐኪም ቤት ውስጥ እንቅስቃሴ እንዲያረጉ እየሞከረ ነው። ይሄ ነገር ግን ህዝብ አውቆታል። ህዝብ ደግሞ ሙያ በሌላቸው ሰዎች ልጆቹን ወስዶ መርፌ መውጋት የማይችሉ ምርመራ ማድረግ የማይችሉ ምናልባትም የሙያ ስነ ምግባር የሌላቸው ወይም የሙያ ትምህርት የሌላቸውን ነጭ ጋዋን አልብሶ ሕክምና እየተሰጠ ነው ለማስባል እንቅስቃሴ እያደረገ ስለሆነ ቤተሰቦቻችሁን ወደ ሕክምና ማዕከላት ወስዳችሁ ልጆቻችሁን እንዳታስገድሉ፣ ቤተሰቦቻችሁን እንዳታስገድሉ ማለት ትፈልጋለሁ መሳይ። እንግዲህ የዛሬው እንደተባለውም ጠንካራ እንቅስቃሴ የተደረገበት ነው። ሁለተኛው ቀን አንድም አገዛዙ እየወሰደ ባለው እርምጃ የተቆጡ ሌሎች የሕክምና ባለሙያዎችም አድማውን መቀላቀል መጀመራቸው እየተነገረን ያለው ቀደም ሲል ከተከስካቸው በተጨማሪ በበርካታ ሆስፒታሎች የጤና ተቋማት እንደዚሁ አድማውን ለመቀላቀል በመወሰን ከዛሬ ጀምሮ ሙሉ በሙሉ ስራ እያቆሙ መሆናቸውን ነው መረጃዎች የሚያመለክቱት። እንግዲህ በየሆስፒታሉ በየጤና ኮሌጁ ሁለት አይነት ማስታወቂያዎች ነው የሚታየው። አንደኛው ማስጠንቀቂያ ነው፣ እስከዚህ ጊዜ ድረስ በአስቸኳይ ወደ ስራ ገበታችሁ ካልተመለሳችሁ እርምጃ እንወስዳለን የሚል በአንድ ጎን፣ በሌላ ጎን ደግሞ የቅጥር ማስታወቂያ። እነዚህ ሁለት ማስታወቂያዎች ናቸው በአንድ ጊዜ ተለጥፈው የሚታዩት። ነገር ግን ለሁለቱም ምላሽ እየተሰጠ አይደለም። እውነት ለመናገር ለአንድ ሆስፒታል 30 ሐኪም 30 ስፔሻሊስት በአንድ ጊዜ ማግኘት የሚቻል አይደለም። ነገር ግን ምን ያህል አድማ እንደተመታ ምን ያህል አድማው ስኬታማ እንደሆነ የሚያረጋግጥ ነው። አዲስ አበባ ቀደም ሲል ጠቅሰዋል። ጥቁር አንበሳ፣ የካቲት 12፣ የቅዱስ ጳውሎስ፣ የቅዱስ ጴጥሮስ፣ አለርት፣ ዘውዲቱ ሆስፒታል እነዚህ በከፍተኛ ደረጃ አድማ የተመታባቸው እንደሆነ ለማወቅ ተችሏል። የአበበች ጎበና የህፃናትና የእናቶች ሆስፒታልም ጭምር በትላንትናው ዕለት አቴንዳንስ ወይም ደግሞ የመግቢያና መውጫ ሰዓት መቆጣጠሪያው ምንም አይነት ሕክምና እንዳልተሰጠ የሚያሳይ የሚያረጋግጥ ነው። በተለያዩ ቦታዎች የሚታየው ተመሳሳይ ነገር ነው። ዘር፣ ቀለም፣ ሃይማኖት አለየም። ከኦሮሚያም በትግራይም በአማራም በደቡብ ኢትዮጵያም እንደዚሁ ተመሳሳይ
ተመሳሳይ በሆነ መልኩ አንድ አይነት ድምጽ እየተሰማ ይገኛል። በአንጻሩ አገዛዙ በተለያዩ እርምጃዎች ይህንን አድማ ለመቀልበስ እየሞከረ ነው። እስርና ፈናውን አጧጥፎታል። በርካታ ሰዎች ታስሯል። እነ ዶክተር ማሌት ጉዑሽ በተለይ ከዚህ ንቅናቄ ጋር በተያያዘ ለተለያዩ ሚዲያዎች ቃለ መጠይቅ በመስጠት የምትታወቀው የሕክምና ባለሙያ እንደዚሁ ታስራለች። ሌሎችም በርካታ ከወላይታ ሶዶ ከጎንደር ከፍተኛ ቁጥር ያላቸው የሕክምና ባለሙያዎች መታሰራቸው ነው የሚታወቀው። እንግዲህ አገዛዙ በልህ በእብሪት ይህንን ንቅናቄ እቀለብሰዋለሁ ብሎ እየተጓዘ ይገኛል። የፖለቲካ ፓርቲዎችም መግለጫ እያወጡ ነው። ዛሬ አራቱ የፖለቲካ ፓርቲዎች በጥምረት መግለጫ አውጥተዋል። እናት ፓርቲ፣ መኢአድ እንደዚሁም ኢሃፓና ሌላንድ የፖለቲካ ድርጅት በጋራ መግለጫ አውጥተዋል። የኦፌኮ ከዚህ ቀደም መግለጫ የሚታወቅ ነው። ሌሎችም ተቋማት እንደዚሁ ድጋፍ እየሰጡ የሚገኝበት ወቅት ላይ ነው ያለ ነው። ምናልባት ከዚህ በኋላ ምን ልናይ እንችላለን? አብይ አህመድ ወደ ኋላ ልመለስም ቀደም ሲል አንተ ገልጸከዋል። ሁሌ አሸናፊ ሆኖ መውጣት ይፈልጋል፣ ግን ሁሌ አሸናፊነት የለም። ይሄ ወሳኝ ጊዜ ነው። የኢትዮጵያ ሕዝብ ሁሉ ነገር በቅቶታል። ምክንያት ነበር የሚፈልገው፣ ሰበብ ነበር የሚፈልገው፣ አንድ የሚያስተባብረው ድምጽ ነበር የሚፈልገው። አሁን አግኝቷል። የኢትዮጵያ የጤና ባለሙያዎች የጀመሩት ንቅናቄ ለሁሉም የኢትዮጵያ ሕዝብ የለውጥ ምክንያት ሆኖ እየተጠቀሰ ይገኛልና ምን ልናይ እንችላለን? መሳይ አሁን በቢ እየተደረገ ባለው የሥራ ማቆም አድማ መንግስት ሙሉ በሙሉ እኮ ተሸንፏል። ይሄ ምንም ግልጽ እኮ ነው። እነሱ በሚዲያ በየቀኑ እየወጡ በጸጥታ ኃይላቸው እየወጡ የሕክምና ባለሙያዎችን በሆስፒታል ሬዚደንስ መኖሪያቸው ላይ ገብቶ እያፈነ እየወሰደ ቢያስራቸው፣ አንዳንዶችን ፍርድ ቤት አቅርቦ ከሽብርተኛ ድርጅቶች ጋር አብሮ በማበርና ኢትዮጵያን ለማፍረስ እንቅስቃሴ የጀመሩ ብሎ የክስ መዝገብ ፋይል ቢከፍትባቸው፣ ነገር ግን ወደኋላ ያልተመለሱ ቅድም እንደነገርኩ ነው። አስፈላጊነታችን ለኢትዮጵያ ሕዝብና ለመንግስት አስፈላጊነታችንን መንግስት እስኪገነዘብ ድረስ በፍጹም የማንመለስ መሆናችንን መንግስት ማወቅ አለበት ብለው 4 ነጥብ አድርገው ነው አድማውን የጀመሩት። ይሄ በዚህ ምክንያት ዛሬ እኮ በአዲስ አበባ ከተማ አስተዳደር የጤና ቢሮ ከ500 በላይ የጤና ባለሙያዎችን ቅጥር አውጥቷል። ወደ ተለያዩ ሆስፒታሎች እንዲቀጠሩ 500 የሕክምና ባለሙያ ሲጀመር የለም እኮ ስራ ፈቶ የተቀመጠ 500 የጤና ባለሙያ ሊያገኝ አይችልም። ነገር ግን ምን ያክል ስር የሰደደ አድማው ወይም የሥራ ማቆም አድማው ምን ያክል ስር የሰደደ እንደሆነ ነው ማየት የሚቻለው። ሌላው መሳይ አሁን መንግስት እሱ እያሰበ ያለው ባፈና፣ በጭቆና፣ በማሰር፣ በመግረፍ፣ በማስፈራራት ከስራ እናባራቸዋለን በማለት አድማውን ለማስቆም ፍላጎት እንዳለው እያየን ነው። ነገር ግን ከአደር ከሰዓት እየጨመረ ሲመጣ ግን እያየን ያለነው ነገር የሆስፒታሎች የሚሰጡት አገልግሎት ሙሉ በሙሉ እየተቋረጠ ብቻ ሳይሆን የግል ሆስፒታሎች ወይም የግል ጤና ሳይንስ ኮሌጆች ለምሳሌ ሳንቴ ሜዲካል ስኩል ሙሉ በሙሉ የሥራ ማቆም አድማውን ከመንግስት ተቋማት ጋር አብረው ከመንግስት ሕክምና ማዕከላት ሐኪሞች ጋር አብረው አድማውን እንደተቀላቀሉ የሚያሳዩ መረጃዎች አሁን እየመጡ ነው። እንዲሁም አሞራው ሄልዝ ሴንተር የሚባል አብሮ ከነዚህ የግል ኮሌጆች ናቸው። እነዚህ ሕክምና ማዕከላት ሙሉ በሙሉ ከአድማውን እንደተቀላቀሉና ምናልባትም ተማሪዎችና እዛው አካባቢ የሚያስተምሩ ብቻ ሳይሆን በቅዱስ ጳውሎስና በጴጥሮስ ሆስፒታል የሚሰሩ የነዚህ ማዕከል የግል ጤና ማዕከላት ተማሪ ተመርቀው ስራ የጀመሩ ሐኪሞችና ነርሶች በአድማው እንዲሳተፉ የጤና ባለሙያ ማህበሩ መግለጫ አውጥቶ የራሳቸው የትምህርት ቤቱ ማህበር አውጥቶ አድማውን እንድትቀላቀሉ በማለት እንቅስቃሴ እያደረጉ ነው። በአጠቃላይ በሁሉም በኢትዮጵያ በሁሉም ሆስፒታሎች አነሰም በዛም በአብዛኛው የሕክምና ማዕከላት ላይ ሙሉ በሙሉ በጥቂት ለሚቆጠሩ የጤና ማዕከላት ላይ ደግሞ 90-95% አድማው የተሳካ እንደሆነ ነው ለማየት የቻልነው። ለዚህም ለምሳሌ መዳ ወላቦ የሚባለው ሆስፒታል ላይ መንግስት አስፈራርቶ የፈለገውን አይነት እርምጃ ወስዶ መመለስ ባለመቻሉ የሀገር ሽማግሌዎችንና አባገዳዎችን ወደ የዶክተሮቹ ወይም ወደ ጤና ማዕከል ባለሙያዎቹ በኖሪያ ቤት በመላክ እባካችሁ ብሎ በመለመን ወደ ሕክምና ማዕከላት ተመልሰው አገልግሎት የሚሰጡ ሙከራ ያረገ ቢሆንም ያልተሳካለት መንግስት ሱሪውን ፈቷል፣ ቀበቶውን ፈቷል፣ ተሸንፏል። ነገር ግን መሸነፉን ለኢትዮጵያ ሕዝብ እንደሆነ አውቆ የዶክተሮችን የጤና ባለሙያዎችን መልስ ወይም ጥያቄ እስካልመለሰ ድረስ ነገሮች እየተካረሩ መጥተው ምናልባትም ከመንግስት ቁጥጥር ውጭ ወጥቶ ሌሎች የኢትዮጵያ ሕዝብና አጠቃላይ የሲቪክ ማህበራት ለምሳሌ
የመምህራን ማህበር፣ የሹፌሮች ማህበር፣ የነጋዴዎች ማህበር፣ የገበሬዎች ማህበር፣ የተማሪዎች ማህበር፣ የዩኒቨርሲቲ ተማሪዎች ማህበር፣ የሃይስኩል ተማሪዎች ማህበር አጠቃላይ የሲቪክ ኦርጋናይዜሽን የሚባሉት የሲቪክ ማህበራት አደረጃጀቶች ከነዚህ ሕክምና ማዕከላት ጋር ተቀላቅለው የዚህ መንግስት እድሜ ለማሳጠር በአጭር ጊዜ ውስጥ እንደሚመጡ መንግስት ታውቋል። ግን የሚያረጋው ጠፍቶታል። አሁን ይሄ መንግስት በአእምሮው ላይ በትክክል እያዘዘ ነው ማለት አይቻልም። ምክንያቱም እያደረገ ያለው ነገር ከመንግስት የሚጠበቅ አይደለም፣ በፍጹም አይደለም። ከመንግስት አይደለም ከአንድ ቤተሰብ አስተዳዳሪ እንኳን ልጁ ያጠፋበት ወይም ልጁ የተሳሳተበት አባት እንኳን ሊወስድ የማይችለውን እርምጃ ነው እያደረገ ያለው። የ120 ሚሊዮን ህዝብ መሪ ነኝ ያለ ስርዓት ከህዝብ ጋር ውስጥ ገብቶ እኔ ካላሸነፍኩ ሙቼ እገኛለሁ በማለት እንቅስቃሴው ሁሉ የተቆሰለ ጅብ ያገኘውን የሚነክስ ድንጋይ አገኘ፣ ግንብ አገኘ፣ ዛፍ አገኘ፣ ያገኘውን የሚነክስ መንግስት ሆኗል። የኢትዮጵያ ህዝብ በሙሉ ይሄንን አውቆታል። በከፍተኛ ተጠንቀቅና በከፍተኛ ሁኔታ መንግስትን በአንክሮ እየተከታተለው እንደሆነ ነው ለማየት የቻልኩት። መሳይ እንግዲህ ሌሎች የህብረተሰብ ክፍሎች እንደዚሁ ንቅናቄውን የመቀላቀል አድማውን የመቀላቀል ሁኔታ ከጫፍ የደረሰ ይመስላል። በዚህም የተደናገጠው የአብይ አህመድ አገዛዝ በተለይም ደግሞ የኢትዮጵያ መምህራንን በተለያዩ ክልሎች በስብሰባ መጥመዱን ነው የተገለጸው። የኢትዮጵያ መምህራን ማህበር ጫና መጥቶበታል። ከተለያዩ አካባቢዎች አገር አቀፍ የሆነ ንቅናቄ እንዲጠራ እንግዲህ ግፊት እየተደረገበት ነው። ምናልባት የኢትዮጵያ መምህራን ማህበር ይህንን ኃላፊነቱን ይወስዳል፣ በቅርበት የምናየው ይሆናል። ነገር ግን መምህራን ወደ አድማ ይገባሉ በሚልም ከፍተኛ ስጋት ውስጥ የገባው አብይ አህመድ እየሰበሰበ ማስፈራሪያና ማባበያ ነገሮችን ማስፈራራትም ማባበልንም አንድ ላይ ይዞ በመድረክ ተገኝቷል። የተለያዩ መስሪያ ቤቶችም እንደዚሁ ስብሰባ ላይ ናቸው። የኢትዮጵያ ቴሌኮም ትላንት በስራ አስኪያጁ አማካይነት ስብሰባ ሰራተኞች እንዲያደርጉ አብይ አህመድ በኩል ታዘው እንደነበረ ነው የሰማነው። አላማውም ይሄንኑ ሐኪሞቹን የጤና ባለሙያዎችን ንቅናቄ በተመለከተ ስሜታቸውን ለማጥናት እንደሆነ ነው የሰማነው። የኢትዮጵያ ልማት ባንክም እንደዚሁ ሌሎች መስሪያ ቤቶችም እየተደረገ ነው። የአዲስ አበባ ከተማ የብልጽግና ጽህፈት ቤት አንድ ሰነድ አዘጋጅቷል። እንዴት እንመክተዋለን የመጣብንን የሚል እንደሆነ የሰነዱ ዋና መልእክት እንደዛ እንደሆነ ሰምተናል። ባለ 14 ገጹ ሰነድ ለውይይት መነሻ ሆኖ መቅረቡም ነው የተረዳ ነው። ስለዚህ በተለያዩ አካባቢዎች የተጀመረው ንቅናቄ ለማስቆም በሚችለው አቅም እየተረባረበ ነው። ዛሬ በሐዋሳ የግል ትምህርት ቤቶች የመንግስት ትምህርት ቤቶች ተዘግተው በስብሰባ አዳራሽ እንዲገኙ ነው የተደረገው። ምናልባት የኢትዮጵያ መምህራን ማህበር እየተጠበቀ ነው ጥሪ እንዲያደርግ ጥያቄዎችን አቅርበዋል። እስካሁን መልስ አላገኘም። ጥያቄዎቹ የደረሱ የተባለ ጫና እየተደረገበት ነው። የኢትዮጵያ መምህራን ማህበር እንደ ኢትዮጵያ ጤና ባለሙያዎች ጥሪ አድርጎ ንቅናቄው የሚጀመር ከሆነ የብልጽግና ጀንበር እየጠለቀች ትመጣለች ማለት ነው። እስቲ በመምህራን በኩል ምን አለ? መሳይ መጀመሪያ እስኪ ከስርዓቱ አጠቃላይ ባህሪ ተነስተ ስርዓቱ አሁን ከኢትዮጵያ አጠቃላይ የሲቪል ሰርቪስ ሰራተኞች በቁጥር ከተመለከትነው የጤና ባለሙያዎች እጅግ በጣም ዝቅተኛ ቁጥር ነው ያላቸው። ከመምህራን አጠቃላይ ከሲቪል ሰርቪስ ሰራተኞች ጋር ከአስተዳደር ሰራተኞች ከሌሎችም የሲቪል ሰርቪስ አደረጃጀቶች ጋር ስናወዳድረው የሕክምና ባለሙያዎች ቁጥራቸው ትንሽ ነው። በእነዚህ በጥቂት ቁጥር መንግስት አከርካሪ ተሰብሯል። ለዚህ አከርካሪው መሰበር ደግሞ ምክንያት እያደረገ ያለው የእናቴ መቀነት ጠለፈኛ አይነት መግለጫ በየቀኑ እየሰጠ ነው የሚገኘው። አሁን አንተ እንዳልከው ሰሞኑን የወጣው በድብቅ የወጣው ሰነድና የተጋለጠው ሰነድ ለችግሩ መፍትሄ ከመፈለግ ይልቅ የተቃዋሚ በቁጥርም ትንሽ ቢሆኑ እናት ፓርቲ፣ ኢህአፓ፣ መያድና 4-5 ፓርቲዎች በተደጋጋሚ መግለጫ የስርዓቱ በጣም ኢሰብአዊ ድርጊት መፈጸሙ ሕክምናና ሌሎች ባለሙያዎችም የመምህራን ለሚያነሱት ጥያቄ በተገቢው መንገድ መልስ ባለመስጠቱ የተፈጠረ ችግር እንደሆነ ይሄ ነገር ደግሞ መንግስት ቁጭሎ በሰከነ ሁኔታ ቁጭሎ ከባለሙያዎች ጋር ተቃላይ ከአደረጃጀቱ ኃላፊዎች ጋር ተቀምጦ መፍትሄ መስጠት እንዳለበት መፍትሄ ማይሰጥ ከሆነ አሁን እየሄደበት ባለው መንገድ የሚቀጥል ከሆነ ግን የሲቪል ሰራተኛውን ብቻ ሳይሆን የሚያፈርሰው አገሪቱም ወደ መበታተን ልትል ትችላለች። ሌላ ድል የላትም። መንግስት ወደ ባሻ ወደ ሰፊ ሆኖ የልጆቹ የሚጠይቁትን ጥያቄ መልስ መስጠት አለበት ብለው በመናገራቸው ምክንያት ልክ እንደ ሽብርተኛ ፈርጆ እነዚህ ኃይሎች ከውጭ ሀገር ከሚገኙ የኢትዮጵያ ጠላቶች ጋር በማበር ኢትዮጵያን ለማፍረስ ስርዓቱን ለማፍረስ ሆን ብሎ እየሰራ ነው በማለት ፓርቲዎችን ለማሸማቀቅ ከፍተኛ ጥረት እያደረጉ ነው። እንግዲህ እነ መያድ እና እናት ፓርቲ እንዲሁም ያፓ እንደ ኢዜማና እንደ አብን ከመንግስት ጎን ባለመቆማቸው ብቻ ካልሆነ በስተቀር ከሽብርተኛ ድርጅቶች ጋር ሊያዋሃዳቸው የሚችል አንድም ስራ የሰሩት ስራ የለም። መንግስትን ምናልባትም
አማካሪ ባይኖረው ወይንም አማካሪ መስማት ባይችልም ነገር ግን ልክ እንደማማከር መንግስት ወደ ሰፊው ሆኖ የዜጎችን ጥያቄ መመለስ አለበት ብለው በመናገራቸው ምክንያት ሽብርተኛ ብሏቸዋል። ስለዚህ ይሄ መንግስት በርሁ አይደለም ያለው በአእምሮ አይደለም ያለው የታመመ ቆሰለ አጠቃላይ በሽታ ውስጥ የወደቀ ስርዓት ስለሆነ የሚያረጋውንም ይሁን የሚናገረውን በአጠቃላይ የሚያቀደው አጠቃላይ በኢትዮጵያ ህዝብና ሀገር ላይ ከፍተኛ አደጋ የሚያመጣ በመሆኑ አሁን አንተ የጠቀስካቸው በተለይ መምህራንን ስራ አስፈትቶ በሸገር ከተማ አስተዳደር ለሶስተኛ ቀን ነው ትናንትና ስብሰባ የተደረገው። በእነዚህ በ7 እና በ8 ከተሞች ላይ ትልልቅ ከተሞች ላይ ለሶስት ተከታታይ ቀናት ትምህርት ተቋርጦ መምህራንን ሰብስቦ መግባባት ሳይደረስ ነው ተበትኖ የሄደው። እንዲያውም ከመጀመሪያው ቀን ሁለተኛው ከሁለተኛው ቀን ሶስተኛው ቀን እጅግ በጣም የተነከረ ክርክር የተደረገበትና መንግስት ራሱ የተሸነፈበት ነው። መምህራን ከአደራደር ጥያቄዎቻቸውን አጠንክረው እየጠየቁ እንደሆነና መደፋፈርን እንደመጣ መምህራን የመጀመሪያው ቀን ዝም ብለው ወጡ። ሁለተኛው ቀን ላይ ተመሳሳይ ጥያቄዎችን ጠንካራ ጥያቄዎችን አቀረቡ። ሶስተኛው ቀን ላይ ደግሞ የመጋፈጥ ያክል ጥያቄዎችን ለመንግስት አንስተው መንግስትን ሲያስጨንቁት ነው የዋሉ። እኛ ከሕክምና ባለሙያዎች ያልተናነሰ ሲሆን የበለጠ ችግር ነው ያለብንና መንግስት የነሱን ጥያቄ የሐኪሞችን ጥያቄ የጤና ባለሙያዎችን ጥያቄ መልስ እስካልሰጠ ድረስ እኛም ነገ ጧት ወጣን ከነሱ ጋር ቁመን ጥያቄዎቻችን በመንግስት ላይ እንደምናቀርብ መንግስት ሊያውቀው ይገባል በማለት እንዲያውም አንዳንድ አዳራሾች ላይ ያለ ስምምነት አዳራሾቹ ያለ ሰዓቱ ተጠናቆ ተበትኖ ማህበረሰቡ የትምህርት ማህበረሰቡ ወደ የቤቱ እንደሄደ ነው የደረሰኝ መረጃ የሚያመላክተው። በእርግጥ የመዘግየት ሁኔታ አለ። መምህራኖቹ የመምህራን ማህበሩን የመጠበቅ ሁኔታ አለ። ነገር ግን የመምህራን ማህበር የሚባል ነገር የለም፣ ተጠልፏል። ስርዓቱ ዛሬ ሳይሆን በዚህ ስርዓት ሳይሆን በነበረው ከዚህ በፊት በነበረው የኢህአዴግ ስርዓት መምህራን ማህበር ለመንግስት ያጎበደደ መንግስት አድርግ የሚለውን ብቻ የሚያደርግ ማህበር በመሆኑ ራሳቸው መምህራን በቀበሌ ሊሆን ይችላል በወረዳ በዞን በክፍለ ከተማ በክልል ተደራጅተው ራሳቸውን መከላከልና ከዚህ ተናካሽ ከሆነ ስርዓት ራሳቸውን ማዳን እንዳለባቸው ነው ማሳሰብ የምፈልገው። ግን እኔ ከማሳሰቢያ ከመስጠት በፊት በአንዳንድ ቦታዎች ላይ ምልክት እየታዩ ነው። በደቡብ ክልል መምህራን ከመነሳታቸው በፊት ተማሪዎች ተነስተዋል። ተማሪዎች ስለ ትምህርት አይደለም ጥያቄ ያቀረቡት። መምህራኖቻችን እየራባቸው እኛን ማስተማር አይችሉም። ስለዚህ ለመምህራኖቹ ጥያቄ መንግስት ተገቢው ምላሽ መስጠት አለበት ብሎ እንግዲህ ልጆቻቸው የመምህራን የእውቀት ልጆቻቸው የመምህራን ጥያቄ ይዘው ተነስተዋል። መቼም የመምህራን ጥያቄ ተማሪ አስቶ መምህር ቁጭ ብሎ ዝም ብሎ ይጠብቃል የሚል እምነት የለኝም። ምናልባት ውስጥ ለውስጥ እየተሰራ ነው የሚል እምነት ነው ያለ መሳይ። በአጭር ጊዜ ውስጥ መምህራን ከዚህ በጣም ውጤታማ ከሆነው የጤና ባለሙያዎች የሥራ ማቆም አድማ ጋር አብረው ተዳምረው እንቅስቃሴ ሊያረጉ እንደሚችሉ ነው ተስፋ ማድረገው። ግን መግለጫው ግን መንግስት አሁንም አልሸነፍ ባይነቱን ለወደፊቱም ኢፍታዊ የሆነ በጣም ጭካኔ የተሞላበት እርምጃ ሊወስድ እንደሆነና ለሚፈጠረውም ችግር እነዚህን ሐኪሞች ሙሉ በሙሉ ተጠያቂ ለማድረግ የፖለቲካ ፓርቲዎችን ተጠያቂ ለማድረግ በጦርነት የተሸነፉ ኃይሎች አልሳካላቸው ሲል ከአገር ውስጥ ከሚንቀሳቀሱ በሰላማዊ የፖለቲካ ትግል እናምናለን በሚሉ ነገር ግን ውስጣቸው የሀገርን ለማፍረስ እንቅስቃሴ ከሚያደርጉ ኃይሎች ጋር ተቀናጅተው ስርዓቱን ለመጣልና ኢትዮጵያን ለማዋረድ እንቅስቃሴ እያደረጉ ነው የሚል መግለጫ ነው የሰጠው። ፍጹም በተለይ እናት ፓርቲና ኢህአፓ ያወጡት መግለጫ ከሀገራዊነት ከኢትዮጵያዊ ዜግነት ጋር ነው ስናወዳድረው ከመንግስት በላይ ኃላፊነታቸውን እየተወጡ ነው ብዬ ስለማምን የሰሩት ምንም አይነት ወንጀል የሚሆን ኃጢአት የሌለባቸው ስለሆነ በዚህ መግፋት እንዳለባቸውና የኢትዮጵያ ሕዝብ በተወሰነ ደረጃ ከነሱ የሚጠብቀው ነገር እንዳለ በዚህ አጋጣሚ ማሳሰብ ፈልጋለሁ። መሳይ እንግዲህ የኢትዮጵያ መምህራንን የንቅናቄ በአጠቃላይ በተመለከተ በደቡብ ኢትዮጵያ ምናልባት የመጀመሪያው ፊሽካ የተነፋ ይመስላል። በሾኔ በሀዲያ አካባቢ እንደዚሁም በአላባ በከምባታ ጠምባሮ በዛ አካባቢ የሚገኙ መምህራን ንቅናቄውን ወደፊት ያስኬዱት ነው። በዛ አካባቢ እንግዲህ ተማሪዎችም ሰሞኑን አደባባይ ወጥተው ለመምህራኖቻችን ደሞዝ ይከፈል የሚል ጥያቄ ማቅረባቸው የሚታወስ ነው። ለኛ በደረሰን ሰነድ መሰረት ለአስተማሪዎቹ ለመምህራኖቹ እስካሁን የሚያዝያ ወር ደሞዝ አልተከፈለም። ዛሬ በኢትዮጵያ ጊዜ አቆጣጠር ግንቦት 12 ነው። ነገር ግን የሚያዝያ ወር ጭምር ደሞዝ
እንዳልተከፈላቸው ነው የሰማነው ዝርዝሩ አለ የ4 ወር የ5 ወር ሁሉ ሳይከፈላቸው ነው የቀረው አንዳንዴ በ4 ወር አንዴ ይከፈላቸዋል እሱም ተጎርዶ ግማሽ ለምሳሌ 2017 የመጋቢት ወር 50% ነው የተከፈላቸው የጥር ወር 50% ግማሽ ደሞዝ ነው የተከፈላቸው ናሴ ላይ ባለፈው ናሴ ወር ማለት ነው 38% ነው የተከፈላቸው ስለዚህ ሙሉ ደሞዝም አይከፈላቸው ሙሉ ደሞዝም ባይሆን ግማሹ እንኳን እየመጣ ያለው በ2 ወር በ3 ወር አንዴ ነው ከዚህ በላይ ስቃይ የለም መምህራን ወደ ተለያዩ አካባቢዎች በመሄድ ስራቸውን እየለቀቁ ሊስትሮና መሰል ዝቅተኛ ካፒታልን በሚጠይቁ ስራዎች ተሰማርተው ቤተሰቦቻቸውን በህይወት ለማቆየት እየተገደዱ ነው ከዚህ በላይ ስቃይ ከዚህ በላይ መከራ የለም ኢትዮጵያ ባላት ጥሪት ባላት ወረት ባላት አቅም ለመምህራኖቿ ለጤና ባለሙያዎቿ የምትከፍለው አይደለም ብዙ ነገሮች መስተካከል ሲገባቸው አገዛዙ በእብሪትና በማናለብኝነት ጥያቄያቸውን አዳፍኖ ለመቀጠል ነው የፈለገው ለማንኛውም አጠቃላይ የኢትዮጵያ ህዝብ ሁሉም በሩ የተንኳካ ሁሉም ችግሩ የደረሰው ሁሉም በአገዛዙ እየተኮረኮመ እየተጨቆነ ያለ በመሆኑ ይህንን ንቅናቄ በመቀላቀል የሥርዓት ለውጥ እንዲመጣ መደረግ አለበት ከሥርዓት ለውጥ ውጪ ከአገዛዙ ከስልጣን መወገድ ውጪ መፍትሄ ሊመጣ አይችልም ከሚቀጥለው መንግስት ጋር ሆኖ እነዚህን ጥያቄዎች መመለሱ ነው እንጂ በዚህ መንግስት የሚመለስ በዚህ አገዛዝ የሚመለስ አንድም ጥያቄ የለም እስከዛ ርቀት ድረስ ሄዶ ንቅናቄው መገፋት እንዳለበት ነው የሚታመነው በመጨረሻ የምትለው ነገር ካለ መሳይ እንግዲህ መቼም ለሀገሪቱ የሚያስብ መንግስት ቢኖር ከአጠቃላይ የሀገሪቱ ጂዲፒ ውስጥ ወይም አጠቃላይ ጥቅል ምርት ውስጥ ከ4 እስከ 6% ነው ለመከላከያ አንድ ዲሞክራሲያዊ የሚባል ሀገር ወይም መንግስት በጀት መመደብ ያለበት ከ4 እስከ 6% ነው ወይም ከ4 እስከ 6% የሚሆነውን ለመከላከያ ነው የሚመድበው ነገር ግን አሁን አንተ የጠቀስካቸው በተለይ በዋናነት የደቡብ ክልል መምህራን 35 50 60% በአንዳንድ ወረዳዎችም ለ3 እና ለ2 ወራት ሙሉ በሙሉ ደሞዛቸው እንዳልተከፈላቸው የሚጠቀሰው በዋነኝነት አገሪቱ ጦርነት ላይ በመሆኗ የእርስ በርስ ጦርነት ላይ በመሆኗ የክልሎችን በጀት ሙሉ በሙሉ አሟጦ ወስዶታል መንግስት ምናልባትም አንተ እንደሰማኸው ከሆነ በህዝብ ተወካዮች ምክር ቤት ተጨማሪ በጀት ድጎማ ለመከላከያ በጀት ድጎማ ለአንድ አመት የተመደበውን በጀት በ6 ወር ጨርሶ እንዲሁም ከጤና ከትምህርት ከሌሎችም ከመሰረተ ልማት ከአጠቃላይ ከመንገድ ከመብራት ከውሃ አጠቃላይ የሚገኘውን የተመደበውን በጀት ጥርግርግ አድርጎ ወስዶ ዜጎቹን ለመግደል የመሰረተ ልማትን ለማውደም አማራ ክልል የወደሙ ትምህርት ቤቶች ጤና ተቋማት ምናልባትም በ30 እና በ40 አመት የማይመለሱ ሊሆኑ ይችላሉ ይሄ ባለበት ሁኔታ አሁን በጦርነት ለመቀጠል ስለሚፈልግ ደሞዛቸውን አይደለም ሀገራችንን ልናጣ እንችላለን ደሞዝ በጣም ተራ ነገር ነው ምናልባት ደቡብ ክልል ውስጥ እንደሰማነው ከዚህ በፊት ከ4 እና ከ5 ወራት በፊት እንደሰማነው መምህራን ሲሻቸው 3-4 ነው አንድ ቤት ተከራይተው አንድ እንጀራ ለ3 እና ለ4 እየበሉ አልችል ሲሉ ስራቸውን ትተው ወደ ቤተሰቦቻቸው ገጠር ሄደው ጊዜውን እስከሚያልፍ ድረስ እያረስን እንበላለን ብለው ወደ ትውልድ ቦታቸው ቤተሰቦቻቸው ሄደው እንደተቀመጡ ራሳቸው መምህራን ሚዲያ ላይ ወጣው ተናግረዋል ሌላው መምህራን ከትርፍ ሰዓት የሚያስተምሩበት ትርፍ ሰዓት ውጪ የሸክም ስራ እየሰሩ መናኸሪያ ገብተው ከመኪና ዕቃ ማውረድና መጫን የሊስትሮ ስራ የሚሰሩ የመንግስት ሰራተኞች እኮ በሚዲያ ላይ ወጣዋል እኮ ከዚህ የበለጠ ውርደት ምን አለ ነገር ግን ያስተዳደር ሰራተኞች የብልጽግና ፓርቲ አመራሮች የወረዳ የክፍለ ከተማ የቀበሌ አመራሮች ግን በሬ ያርደው በ5 እና 4 ነው በሬ ያርደው ሆቴል አዘግተው ውስኪ ነጮማ እየቆረጡ ውስኪ እየጠጡ ቤታቸውን መኪናቸውን ሁሉ ነገር ተሟልቶላቸው እየኖሩ ግን ለኢትዮጵያ ልክ እነዚህኛዎቹ በጣም እንደሚያስቡ እነዛኞቹ ደግሞ ምንም እንደማያስፈልጉ እየተቆጠሩ ተንቀው ተደፍረው ማንነታቸው ተዋርዶ በግምገማ ከተማሪዎች ፊት እየተተደቡና እየተገመገሙ አስተዳደሩ ሳይማር የተማሩትን እየፈተነ አንተ ወድቀሃል አንድ ደረጃ ዝቅ ትላለህ አንተ 11ኛ ክፍል ማስተማሪያ ይገባሃል 8ኛ ፈታኞቹ ራሱ ያልተማሩ ሰዎች ሆነው ያለ በበርካታ የሀገሪቱ አካባቢዎች ላይ የብቃት ማረጋገጫ በማለት አስተዳደር ዕውቀት አልባው አስተዳደር ጥያቄ አውጥቶ የሚፈልጉትን ሰው ወደ ላይ ያወጡ የማይፈልጉትን ያባረሩ የማይፈልጉትን ሁሉ እያንሳፈፉ ደሞዝ እየከለከሉ ስለሚገኙ በዚህ ወቅት ከዚህ በላይ በመምህራን ላይ የሚደርስ ውርደት የታለና ስለዚህ ፊልድ ማርሻል ምርኮኛው ፊልድ ማርሻል ብርሃኑ ጁላ እንደተናገረው ገጥመን የለም እንደ ብሏል እኮ ከአማራ ህዝብ ጋር ድሮን
ሲቪሎችን ሲመታ መሳሪያ ለመልጠል ነው እንዴ ገጥመን የለም እንዴ ብሎ እንደተናገረው አሁን ገጥሟል። መንግስት ቁጭ ብሎ እየሸና ነው በዚህ ሰዓት። ስለዚህ ገጥሟል። በግጥሚያው ከወገኖቻቸው እውነትን ይዘው ከተነሱ ከሕክምና ባለሙያዎች ጋር አብረው እስካልታገሉ ድረስ ዳፋው በእነሱ ላይ እንደሚመጣ አምነው ይህንን አድማ ተቀላቅለው የዚህን ስርዓት እድሜ ማሳጠር ካልቻሉ ደሞዝ አይደለም አገርም ቤትም ወገንም ዘርም እንደማይኖራቸው ማወቅ እንዳለባቸውና ይሄንንም እንደማይፈልጉት ስለማውቅ ወደ ትግሉ ባጭር ጊዜ ውስጥ እንደሚቀላቀሉ ነው ተስፋ ማደርገው። መሳይ በጣም ነው ማመሰግነው። ሁኔታዎችን እንከታተላለን። በየሰዓቱ የሚቀያየሩ መረጃዎች ናቸው የመጡ ያሉት። በየሰዓቱ አዳዲስ ሆስፒታሎች አዳዲስ የሕክምና ተቋማት እየተቀላቀሉ እንዳለ የተረዳን ነው የምንገኘው። እንግዲህ ከዚህ ቀጥሎ ምን እናያለን ምን ሊመጣ ይችላል? ያው አጠቃላይ የህዝቡ ንቅናቄ ሲፈጠር አገዛዙ ምናልባትም አሁን ከዚህ በኋላም ጥንቃቄ ማድረግ የሚያስፈልገው የተወሰኑ ጥገናዊ ለውጦች የተወሰኑ በቃል በተግባር የማይቀየር በቃል በስብሰባ አዳራሾች ላይ አጨብጭባውን እያደረጉትም ስለሆነ ነው። አንዳንድ ሰዎችን እጃቸውን ጠምዝዘው ለምሳሌ ኢትዮጵያ የጤና ባለሙያዎች ማህበርንም በቅርቡ የታሰረውን ፕሬዝዳንቱን ጨምሮ በተለየ ሁኔታ ይህን ጥያቄ ለማርገብ እንዲቻል ለአገዛዙ በሚጠቅም መልኩ ነገሮች እንዲፈቱና እንዲጠናቀቁ መደረጉ አይቀርም። ብልጣብልጥ የሆነ በኃይልና በጉልበት ብቻ ሳይሆን በባዶ ተስፋ አመጹ እንዲበርድ ለማድረግ ንቅናቄው እንዲቆም ለማድረግ መሞከሩ አይቀሩም። ጥንቃቄ ያስፈልጋል። ቀደም ሲል እንዳልነው ከስርዓት ውጪ ከስርዓት ለውጥ ውጪ ወይም ደግሞ ይሄ አገዛዝ ከስልጣን ከመወገድ ያነሰ ለውጥ ትርጉም የለውም። ያንን ለውጥ እስካልመጣ ድረስ ነገም ለክሶ መምጣቱ አይቀርም። ከዚህ የከፋው ነገር ነገ ከነገወዲያ ይጠብቀናልና ማንኛውንም ነገር በጥንቃቄና በቆራጥነት የኢትዮጵያ ጤና ባለሙያዎች ይህንን ያሳዩን። ቆራጥነት ለዓላማ መጽናት ለአምባገነን ስርዓት ቁንጥጫ እጅ አለመስጠት ይሄ ትልቅ ነገር ነው። ይሄንን ለአራያ አድርገው ሌሎችም ለውጡን ንቅናቄውን እንደሚቀላቀሉ ተስፋ ይደረጋል። በጣም አመሰግናለሁ። እኔም አመሰግናለሁ መሳይ። እንደው በመጨረሻ መንግስት በእነዚህ በሕክምና ባለሙያዎች ዘንድ ክብራቸውን ደፍሮ ወደ አይበለውና አሸንፎ የሕክምና ባለሙያዎች ወደ ሕክምና ማዕከላት ገብተው ሕክምና ለመስጠት ያሰበበትን ሁኔታ ሳስበው በጣም ነው የሚገርመኝ። አንደኛ ሕክምና ሙያ እንጨት እንደመፍለጥ ወይም እርሻ እንደማረስ ወይም ዳቦ እንደመጋገር አይደለም። አንደኛ አእምሯቸው በጣም ንጹህ መሆን አለበት። የታመመን ሰው ለማዳን መጀመሪያ እነሱ ጤነኛ መሆን መቻል አለባቸው፣ ንጹህ መሆን አለባቸው። የአእምሮ ችግር የሌለባቸው፣ የቤተሰብ ሁኔታ የማያሳስባቸው፣ አካባቢው ምንም ለጤና የማያጋልጥ መሆን መቻል አለባቸው። ይህን ጥያቄ ነው የጠየቁት። ይህ ጥያቄ እንደው መንግስት አሸናፊው ነው እንኳን ሐኪሞች ወደ ሕክምና ማዕከላቱ በመንግስት አሸናፊነት ቢገቡ መንግስት እነዚህ ሰዎች በአግባቡ ሕክምና ይሰጣሉ ብሎ አስቦ ነው ማለት ነው። እንደው አይበለውና ወደ ሕክምና ማዕከል አስገብቶ በወንበራቸው አስቀምጦ የታመሙትን አሰልፎ እያስገባ መርምር፣ ኦፕሬሽን አድርግ፣ መርፌ ውጋ፣ ቁስላቸውን ጥረግ ብሎ ቢላቸው እንዴት አድርገው ነው የሚሰሩት? አንድ የተሸነፈ በልህ ውስጥ የነበረ ጥያቄ ያልተመለሰልኝም ብሎ የሚያምን የአእምሮ ሁኔታቸው የተዛባ ሐኪሞች እንዴት ሆኖ ነው ሕክምናውን በአግባቡ ሊሰጡ የሚችሉትና ጥያቄው እስካልተመለሰ ድረስ እንደው መንግስት አሸንፎ እንኳን ሕክምና ማዕከሉ ቢከፈትና ዶክተሮች ቢገቡ እንኳን በኢትዮጵያ ሕዝብ ዘንድ ከፍተኛ አደጋ የሕክምና አደጋ ሊከሰት ስለሚችል ይህን አስቦ በአቋማቸው ጸንተው እስከ መጨረሻው መታገል አለባቸው። የኢትዮጵያ ሕዝብ ከጎናቸው እንደሆነ ጨምሬ ማሳሰብ ፈልጋለሁ። መሳይ አመሰግናለሁ። በድጋሚ አመሰግናለሁ። ተመልካቾቻችን የኢትዮጵያ ጤና ባለሙያዎች ንቅናቄ ጀመረው የሥራ ማቆም አድማ ሁለተኛ ቀኑ ላይ ይገኛል። በዜናና በተለያዩ ፕሮግራሞች መረጃዎችን ይዘን እንደምንቀርብ ከወዲሁ እንገልጻለን። ለአሁን ቆይታችን ከልብ እናመሰግናለን። ጤና ይስጥልን።